ያው ቤተሰቦቼ ይሄ ሩዝ የሀገር ውስጥ ሩዝ ነው። ትንሽ ወፈር ያለ ሩዝ ነው እና እስኪ ልሰራው ነው አሁን። ጉንፋን ይዞኛል። ጉንፋን ሲይዘኝ ልክ እንደ ነፍሰ ጡር ነው የሚያቅበጠብጠኝ ማለት ነው። የምበላውንም የማላውቀውም አፌ ኮሶ ነው እና እስቲ እንደ እንትን አድርጌ ሊሰራ ነው ዝም ብዬ ማለት ነው፣ ያለ ስጋ ያለ ምንም። ይሄ ሩዝ ግን ይጨማለቃል፣ ቶሎ ነው የሚጨማለቀው። የሀገር ውስጥ ሩዝ ነው። እስኪ በሞቀ ውሃ ዘፍዝፌ ነው የምሰራው። ይጨማለቃል ወይስ አይጨማለቅም? እኔ ሩዝ በሞቀ ውሃ ስዘፈዝፈው ደስ ይለኛል። በነገራችን ላይ ሲበስልም በሞቀ ውሃ የሚዘፈዘፍና የማይዘፈዘፍ ሩዝ አንድ አይነት አይደለም እና እስቲ ልጠበውና ዘፍዝፌ እናየዋለን እንዴት እንደሚሆን። እንግዲህ ውድ ቤተሰቦች አጠብኩት በዚህ መልኩ የሞቀ ውሃ ነው የማደርግበት፣ ልክ እንደ አቮካዶ ሩዝ ማለት ነው። እንግዲህ እንመለከታለን እንዴት እንደሚሆን። እዚህ ጋር ውድ ቤተሰቦቼ ጭናዳ አደርግበታለሁ። ይሄ ሩዝ ኬሻ ነው የሚለው እና ጣዕሙን እንዲቀይረው እንደዛ አደርግና ከዛን ክድ እናደርገዋለሁ ማለት ነው። እንደዚህ ከደንኩት። ኧረ እኔን አሳየ መሰለኝ። ውድ ቤተሰቦቼ እዚህ ጋር ቲማቲም፣ እዚህ ጋር ደግሞ ሽንኩርት በረጃጅሙ ነው የከተፍኩትኝ። እውት ይቺ ቅመም የ5 ብር ናት። ለየቻ 5 ብር። ይቺ ደግሞ 5 ብር ቁርንፍድ ወይም መስማር ማለት ነው። እነዚህችን እዚች ሳህኗን እየገለብጣታለሁኝ። ዛሬ እንግዲህ ስጋ ኢትዮጵያ ሁልጊዜ ተገዝቶ አይገፋም። ያለ ስጋ ነው የምሰራው ሩዙን ማለት ነው። እኔ ሩዝ እወዳለሁኝ። ስለዚህ ያለ ስጋ ሰርቼ መብላት አለብኝ ብዬ ልቤን አሳምነዋለሁ። በነገራችን ለሆድ እንዳሳያችሁት ነው። ይሄንንም ይበላዋል ጭድ አድርጎ ማለት ነው። ስለዚህ ሰርቼ ደግሞ እናያለን እየሰራሁኝ። አያችኋት? አሁን ይሄ ሄል ነው። አውት የለውም፣ ፍሬ የሚባል ነገር የለውም። አላሳያችሁም ካሜራው። አውት ፍሬ የሚባል ነገር የለውም። ውዶች በዚህ አጋጣሚ ልመጡ ያላችሁ ልጆች ሳውዲ ሄል ርካሽ ነው። ኢልባው ለራሱ ታሽጎ ይሄ ሙጣሐር የሚገዛበት አለ አይደለ? በሱ ሙሉውን 200 ሪያል ነው የሚሸጠው። እኔ ለራሱ ይዤ እመጣለሁ ብዬ ነበር እና ጥቁር ቅመም ማነው ስሙ ይሄ ተቻላችሁ ማንኛውንም ቆም ይዛችሁ መጡ አሪፍ ነው። ነገር ግን ሄልና ቁርንፍድ ይዛችሁ ነው በጣም ይጠቅማል። ወላሂ ነው የምላችሁ። ሩዝ ተሰሩ ለራሱ ምናምን ግርፋን ተቻላችሁ ብትገዙ ችግር የለውም። ሲጀመር የቅመም ዘር ቢያንስ ለአንድ አመት ያክል እንኳን ይዛችሁ ብትመጡ አሪፍ ነው። ሌላ ነገር ተምንኮትት የሚጠቅመን ነገር ይዘን ብንመጣ አሪፍ ነው። እዚህ ውድ ነው። እንደገና ደግሞ ምንም ነገር የለውም። ይሄ የምታዩት ገለባ ነው። ምንም የለውም። ይሁት ይሄ ገለባ ፍሬ የሚባል ነገር ውስጡ የለም። ታያችኋል? ይሁት ይሄ ገለባ ነው። ይሄ ገለባ በእንትኑ ላይ ስታዩት ግን ሄል ይመስላችኋል። ሄል አይደለም፣ ገለባው ነው። እና ፍሬ ደግሞ ሄል ፍሬ ሲኖረው ነው የሚጣፍጠው። እና ግዙ እላችኋለሁ ውዶቼ። እንግዲህ ላይ ወደ አሰራሩ ጀመርኩ። ውድ ቤተሰቦቼ ዘይት ሲግልልኝ ነው ሽንኩርቱን ያደረኩትኝ። ከዛ ይሄ ላደርግ ነው ውድ ቤተሰቦቼ። ይሄ አጥቤው ነው ከለሩ የተቀየረው። እኔ አጥቤ ነው የማደርገው። ይቅርታ ግን እየተነፋነፍኩባችሁ ነው። ጉንፋን ስለያዘኝ ነው ወደች እዚህ ወጥ ያደረጉት ቲማቲም እናደርጋለን። ከዛ ሩዝን አቁላለዋለሁ።
ያያችሁት እንዴት? በነገራችን ላይ አረብ ሀገር አንዳንዱ ቤት ድጃጅ የለም። ስለዚህ እንደዛ አድርጋችሁ ማለት ነው። አሁን ነጭ ሽንኩርት የለውም፣ ነጭ ሽንኩርት ያልቆብኛል። በነጭ ሽንኩርት አድርጋችሁ በጣም ነው የሚጣፍጠው። ስርት አድርጋችሁ ብሉ። ግድ ድጃጅ ከሌለው ግድ ስጋ ከሌለው አትበሉ። መቼም አረብ ቤት ሩዝ አይጠፋም። ስለዚህ ሰውነታችሁን እንዳጎዱ እንደዚህ ስርት እያደረጋችሁ ብሉ። በጣም ነው የሚጣፍጠው። ምሬ ነው የምላችሁ። እኔ ያው ዛሬ ቢኖር ታበብዬ ነው እንጂ እሰራለሁኝና እየሰራን ነው ያላለን እንደዚህ ያለ ድጃጅ ያለ ዶሮ ያለ ስጋ። ስለዚህ እንደዛ አድርጋችሁ ጎናችሁን ጠግኑ። ግዴታ ድጃጅ ግዴታ ደግሞ ስጋ አያስፈልግም እላችኋለሁ ልጆች። ለእኔ ሩዝ የምወዱ ሰዎች እንደዚህ ርፍ እያረጋችሁ ብልት ቂጣውን ምግግር እያረጋችሁ ብሉ። የራሳችሁ እንዳትጥሉ ማለት ነው። እዚህ ስትመጡ ነው ጉዳትና ጥቅሙን የምታውቁት። ምግብ የበላ ሰው ደግሞ ወድቆ አይወድቅም። አያችሁት? አሁን ይህንን አወጣውና አጠነፍፈውና እንትኑን አወጣዋለሁ ማለት ነው። ጭናዳሙን ሽታው ጭናዳም ነው የሚለው ወላሂ። ቃሪያም ታላችሁ ቃሪያ ታረጉበታላችሁ፣ ወይም ደግሞ ጭናዳም ያን ኬሻ የሚለውን ያስወግደዋል። አያችሁት ውዶቼ? አሁን ልጨምረው ነው እና አቁላለዋለሁ አብሬ ማለት ነው ከዘይት እንደዚህ አዋሃድኩትኝ። እዛ በኋላ ትንሽ በሰልትን ድንችና ካሮት አረግበታል። ሎሚ ቢኖረውማ ጥቁር ሎሚ ያሰላም። አንቺ ምን ነክቶሽ ነው ሲልህ ነኝ አይደለሽም ወይ እንዳትሉኝ። የተፈጨ ሚጥሚጣ አረግበታለሁ ትንሽዬ ማለት ነው። ሰው እንደ ፍላጎቱ ነው። እኔ የሚያቃጥል ነገር ነው የፈለኩትኝ እና ደግሞ ጣም ይሰጠዋል። ቃሪያ አድርጌበታለሁ ግን ቃሪያው አይፋጅም። ስለዚህ ያማሰልኩት ደግሞ በእርግጥ ሩዝ አይማሰልም። እንትኑ ቃሪያው እንደዋሃር ነው፣ ግን አዲስ ስለሆነ የጨመርኩት ምንም አይሆንም። ጫው አያችሁት? እዚህ ጋር ካሮትና ድንች በነገራችን ላይ ቀራርሜ ነው። ነገ ሮብ ነው ኢንሻአላህ ገበያለሁኝ። አስቤዜ ማለቂያው ቀን ነው ማለት ነው። እና አሁን ጀዘርና ድንችን ላረግ ነው ማለት ነው። ከላይ ሩዝ እየበሰለ ነው። ከዛ ሙክክ እንዳይልብ በጣም እንደዛ አርጌ አረጋዋለሁ ማለት ነው ውዶቼ። ያያችሁት ማሻአላህ ተባረከ ረህማን። እዛ ሷላ መስለው ትንሽ ማጨምርበትና የሰላም ትላላችሁ። ማሻአላህ ውድ ቤተሰቦቼ አሁን በሰለ ሩዜ ማሻአላህ ተባረከ ረህማን። እንግዲህ ያው ይሄ ሩዝ እንደዛ ነው። ሩዝ ፍልፍል ላይልም አያችሁት? ጥሩ ይሆናል ሲጣፍጥ ስበለስ ተበለው ድረስ ነው ያጣደፈኝ። ማሻአላህ ተባረከ ረህማን። ውድ ቤተሰቦቼ በቃ ጨረስኩ። ልገለብጠው ነው እዚህ እንትን እያልኩ ነው። ኧረ ያያችሁት ውድ ቤተሰቦቼ አያችሁት ውድ ቤተሰቦቼ ማሻአላህ ድብን ያለ ካብሳ ድጃጅ ለምን ያስብላል ወላሂ። ማሻአላህ ተባረከ ረህማን። አሁን ልንበላ ነው። በጣም ነው የሚጣፍጠው ሀቂቃ። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አርጉኝ። ጀዛኩሙላሁ ኸይረን።
አበረታቱኝ የኔ ወዶች። እናንተ እኮ ምርጦች ናችሁ ሀቂቃ ወላሂ። አላህ ሱብሓነሁ ወተዓላ ካሰባችሁት ያድርሳችሁ ኢንሻአላህ። ቤተሰቦቻችንም አላህ ይጠብቅላችሁ። ሀገራችንንም አላህ ሰላም ያርግልን እና ነገ ነው የምለቀው። ዛሬ ማታ ነው ራት የሰራሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።